ሁሉ አላህ ያንሳልን። አረ ምንድነው ራስ ምታት ላከብን ሳይ አላህ አዋን እንግዲህ ተውባ ተወብትለላ እንደ በላያችን ላይ ሁሉ አላህ ያንሳልን። አዋን እንግዲህ ርዝቃችንንም አላህ ያብዛው፣ ጠያቂያችን ይብዛ። አዋን እንግዲህ ጠያቂያችን በዶላር ይጠይቆን ይሆን አላሁመ ሰለ ጭራሽ በዶላር እና ታዲያ እናሳላልሽ ምን አልሽ? እንደምታስ የሚታጠበው እቃችን እዚህ ዝርክርክ ብሏል ማለት ነው። እንደ ዝርክርክ ብሏል። ግቢያችንን ግን ፏፏፏ አደረግን፣ አጸዳዳን፣ ቤታችንን ፏ አድርገናል። ያኔ ሰይድ እዚህ ሐሙስ ተኝቷል። ከዛ ሰይድ ጉፋን አሞት ከኔ ተላልፎበት ተኝቶላችኋል እላችኋለሁ። ከዛ ኩሽናችን የበጋችንን ቤት ጸዳ እናደርጋለን። ወደ ብሎጋችን ተመልሰናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ወደ ብሎግ ተመልሻለሁ። አበረታቱኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሀባይቦቼ አብራችሁኝ ሁኑ እና እዚህ ደግሞ ምስር ጣድ አድርገናል ማለት ነው። ምሳችንን ምስር ጣድ አድርገናል እየነደርን ነው ማለት ነው። ከዛም ወደ ጽዳታችን እና የበጋችንን ቤት ጸዳ እያረግን ነው ማለት ነው። ጸዳ እናሞኛል። እኔ እኮ እጅ አልሰጥም ማለት ነው። ለጉፈን ምናምን እንደዚህ ላለ ነገር እኔ ገጠር እጅ ነው። እኔ ወጥ እየሰራው ስለነበር ሽው ይበለኝ ብለው ያለም አሙኝ የመጣው እስከ ገጠር ነው ማለት ነው። ጁማ ዕለት ስመጣ አሙኝ ነው የመጣሁት። ሆኖም ግን በዚህ መልክ ጠረግረክ አደረግን እና እናፍሳለን ማለት ነው። አባይ እንደ ጠረግ አድርገን ይሄን ይመስላል እላችኋለሁ። ወይ ጉድ ያሰጣሁትን እህል ደግሞ እዚህ ዶሮቹ እናንተ ሂዱ ካልበላን አሉ እኮ ካልበላን ብለው ይኸው በልተው ሊጨርሱስ ነው። ቀርመስ ማስጫጣሁኝ ቀጤ ጥፊ እያደረግን ነው እንራቸዋለን የዛሬዎችን ድንች ከትፈናል ማለት ነው። ድንች በምስር ነው የምሰራው። ድንች ትንሽዬ ቆራርጫለሁ ማለት ነው። ከዛም በኋላ ሽንኩርታችን ሲበስል እናቁላላለን ማለት ነው። ያኔ ምስር ቀቅዬበት ነው ብረት ድስቱ ማለት ነው። እንደዚህ ሆኖ ምስር ቀቅዬበት ነው እላችኋለሁ። ሆኖም ግን ድንቻችንን እንደዚህ ጣል እናደርጋለን። ምስራችን ስለበሰለ ከዛ እንከልሳለን። ትንሽ ጠበስ እናደርገውና በዚህ መልክ እላችኋለሁኝ። ከለስኩት በምስር ውሃ ማለት ነው። ሆኖ ምስራችን ይጨመራል ማለት ነው። እንግዲህ ድንቻችንን ጠበስ ካደረግን በኋላ ውሃ የምስር ውሃ አለኝ። የምስር ውሃ ስላለኝ ጨምርኩበት እላችኋለሁ። ዛሬ ምሳ ከኛ ጋር ናችሁ። ድንች በምስር እኔ በጣም ነው የምወደው እና እንደዛ ነው እላችኋለሁ። መጀመሪያ ስለተጠበሰ ቶሎ ነው ድንቻችን ይበስለው
ቀስ ብላችሁ እናንተ ሮቤ ቤተሰብ ወጣችንን በዚህ መልክ ሰርተናል ማለት ነው። ወጣችን በዚህ መልክ ደርሷል። አሁን ቡና እናቀራርባለን ማለት ነው። አብራችሁ ነው ሆነ ቤተሰብ ዛሬ እንግዲህ ቡና በዚህ መልክ ተዘጋጅቷል ማለት ነው። አሁን ቡና እንጠጣ ሀባይቦች እና ምኑ ቡና እንጠጣ ቤተሰብ እላቸዋለሁ። ዶሮችም እየጮሁ እየረበሹ ነው። ቢስሚላ እንደውም ያልተማረው ነው የበለጠው ከተማረው። በጣም አጥብቆ ማጠና አይደለም ወጥሮ መተማር አይደለም ባያቸው እዛ አይደርስም ነበረ። አሚኑማ ምን እንዳለ ታውቂያለሽ? እንደው ከቶ ምን ታስተምራቸዋለህ አልኩት። ምንም ማለት ዝም ብዬ ጋዋኔን ለብሼ ገባና አለ ልጆች እላለሁኛል። እንዴት አደራችሁ እላቸዋለሁ። እንዴት አደሩ መምህር ሲባል እንደኔ መሆን ትፈልጋችሁ ተምራችሁ ትልቅ ደረጃ እንደኔ መድረስ ትፈልጋላችሁ? አዎ በቃ በርተታችሁ ተማሩ ብዬ መውጣት ነው አለ። ጦረኛ እና መቼ ተማሩን ያስተምራቸዋል። እንደዛ ብዬ በቃ መውጣት ነው። አሁን ባየሽ ጉድ ፈልቶበታል። ኧረ ካስተማራችሁ አስተምሩ፣ ያልበለዚያ ቀጥል ነው አሉ። በፊት ስልክ ማለቱ ነው። ፓወር ባንክ ካሉሽ ማለት ነው። ሰው ፓወር ባንክ ካለሽ ስልክ እያለሽ ነው። ወይም አደም ፓወር ባንክ እንትናን የጀማል ኑርዬ ሚስት ፓወር ባንክ ይዘሽልኝ ነይ ብሏት እቺ ፋራ ፓወር ባንክ ይዛለን መጣይ እና ምን ይዛል መጣ ነው እና ስልክ ይገዛሉት ነው እንዴ? እና ታዲያ ፓወር ባንክ ካሉሽ ፓወር ባንክ አይደለም ያ ፓወር ባንክ ነው። አይ ቡናችን ላይ ቀዘቅዝ እና እንደዛ ነው። አሁን ወጥረውታል። በቃ ዳይሬክተር ሆኗል። ደግሞ ባየሽ ዳይሬክተሩ ጠፍቶ ባየሽው አሁን ሁሉ ጊዜ ስብሰባ ነው አለ። አንድ ተማሪ አይቀርም አለ። በቃ ሰዓቷ በፊት እንደው ትንሽ ገባ ብሎ አውጥተን ነው የምንለቃቸው አለ። አሁን አስተምር ነው አለ። ወጥ በደንብ አስተምር በቃ እና ያው ለተማሪዎቹ ደህና ሆኗል አሉ። ሚስቱም እየደወለች ነው ሚስቱም። ኧረ የለም መስሏት ነው እንጂ እንደዛ አይመስልም። ቡና ልመርቅ ነው አንዴ። አማኒ ማንጀባ ወረካ ጀባ አላህ ያቆይሽ። ሸዋን እንግዲህ ወረካ ሁኚ፣ ጤናሽንም አላህ ይስጥሽ። ሸዋን እንግዲህ እንዳለ የሚያምን ሁሉ አላህ ያንሳልን። ምንድነው ራስ ምታት ላከብን ሳይ አላህ ሸዋን እንግዲህ ቶባ ተወብትለላ እንደ በላያችን ላይ ሁሉ አላህ ያንሳልን። ሸዋን እንግዲህ ርዝቃችንንም አላህ ያብዛው፣ ጠያቂያችን ይብዛ። ሸዋን እንግዲህ ጠያቂያችን በዶላር ይጠይቆን ይሆን አላሁመ ሰለላሁ ጭራሽ በዶላር እና ታዲያ እናሳላልሽ ምን አልሽ? በቃ ያው ትንሽ እንደው በጊዜው ያው እንደ መገጫጨት ብለው ያው ገፍተር አድርጋታለች መሰለኝ። ያው በቃ እሷ የሞተችባት ነው የሚመስላት።
አይ ዞሮ ዞሮ እሷ ይመስላታል እንጂ ሁኔታውን ግን ስናስብ የሞተች አይመስለንም። እንዴ እና ታየማን ገደላት ነች እሷ አረም ባዩ ልጅቷ እባክሽ ሙታለች የተባለችውም ዝም ብሎ ወሬ ነው። በጊዜው ያው ዝም ብሎ ሰው ገላታለች የሚል ወሬ ተወርቶ ነው እንጂ የሞተች አይመስለኝም። እና ታዲያ ማለት እንዴት ነው ስራቷ መቼ ነው የሚያበቃው ወይስ ምንድነው? እኔ እንጃ እንግዲህ ወደ 2 አመት ምናምን ስልክም እንትን ሳትል ጠፍታን ነበረ። ስለዚህ አይምሮዋን እንደመሳት ምናምን ሳታረግ አቀረም። አሁን ግን ደህና ናት። ጁማ ትደውላለች። አሁን ሁሉ ጊዜ ጁማ ታወራለች እንዴ? ኧረ በጣም ሁሉ ጊዜ ጁማ ትደውላለች። እና በቃ እመጣለሁኝ ተወጫለሽ ነው የሚሉኝ ምናምን ነው የምትለው። እና በፊት ያው ዝሮ ግጭታቸው ያው ከሽብርተኝነት ጋር የተያያዘ ምናምን እንደዛ ነገር ብሎ ሳይሆን አይቀርም። ገባሽ? ክፍት